ቀለሜ ከክ ስላዋረዳት እኔ ላዋርድ ነው? ምልጃ እኮ እግዚአብሔር ምስክሬ ነው የምለው ምድራዊ ምልጃ። አሁን ለምሳሌ ልጠይቃችሁ እንደው እንትን በኋላ ከአድዋ ድል በኋላ ለመጣችሁ ልጠይቃችሁ አንድ ጥያቄ ነው የምጠይቀው። ቢል ጌት የኮምፒውተር ሶፍትዌር ፓተንት ነው ያለው። አላራ ፒፕል ዶንት ጉግል ፓተንቱ አለው። ብዙ ሰዎች አሉ፣ ግን ዋናው ፓተንት ማለት ሰርቲፋይድ የሆነ ማንነት ያለው የእሱ ነው። ብዙ ኮምፒውተር ፕሮግራመር አይቲ ቴክኖሎጂ ምናምን የሚሰሩ አሉ። በደንብ አድርገው ኮምፒውተሩን በትነው የሚሰሩ ሌሎች ብዙ አሉ። እዚህ ጋር ልብ በሉ። ኢየሱስ ክርስቶስ ምንድነው መጽሐፍ ቅዱስ ላይ እኔ የወይን ግንድ ነኝ ይላል። ቅርንጫፎች አሉት። ቅርንጫፎቹ በፍሬያቸው ነው የሚታወቁት። ፍሬ የሌላቸው ይወገዳሉ። ቢል ጌት የሶፍትዌር ዋናው እሱ ነው። ኮምፒውተር አለው። በኮምፒውተሩ በጣም በሱ በእውቀት የሚበልጡ ብዙ ሰዎች አሉ። እዛ ላይ ኮምፒውተር ኢንጂነር ከሆንክ በዛ ስራ ሌሎችን እያስተማርክ ማሰልጠን ትችላለህ፣ መስራት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። በዛ ውስጥ እስከሄድክ ድረስ መጽሐፍ ትችላለህ፣ የተማርከውን እዛ ላይ። አሁን ለምሳሌ እሱ ብቻ አይደለም፣ ቢልጌት ብቻ አይደለም መጽሐፉን የጻፈ። ከዛ በኋላ አሻችለው የጻፉ ስለ ሶፍትዌሩ ብዙ በቴክኖሎጂ ከዛ ወስደው የተማሩ ብዙ ሰዎች አሉ። ብዙ ትምህርት ቤቶችም አሉ። ስፔሻሊ ወን ካም ቱ ካሊፎርኒያ ሲሊኮን ቫሊ ይባላል እና ሲያትል ብትሄድ አለ እንደዚህ የቢልጌት ካምፓኒዎች በጣም የተመራመሩ እና ትልቅ ደረጃ ያደረሱት መጽሐፍ የጻፉ ብዙ ነገር ያደርጉ ማለት ነው። እነዛ ሰዎች የዚህ ካምፓኒ ውስጥ ባለቤት አይደሉም? ድርሻ የላቸው? የተሸወዱት ምን መሰላችሁ? በአብዛኛው እነዚህ ምንድን ነው ኢየሱስ ክርስቶስ በሰጠው ጸጋ ልክ ስትሞት በነፍስ እንደምትኖር አስረስቷቸዋል። የሁሉም እያልኩ አይደለም። መካነ ኢየሱስ ይሄን አትደም። መካነ ኢየሱስ ከቨራፕ ነው የምትሰጠው። ምን አይነት ከቨራፕ ነው? ቅዱሳን አማላጅ ናቸው ላለ ማለት ቅዱሳን ይጸልያሉ ብላ ነው የምትለው። የሞቱ ቅዱሳን ጸሎታቸው አይቋረጥም ትላለች። ያ ማለት ምልጃ እኮ ነው ማለት ግን አይፈልጉም። አያችሁ፣ ምልጃ ካሉ ከኦርቶዶክስ ለምን ወጣችሁ ሊባል ነው። ለሽቀላው ለቢዝነሱ አያመችም። በየቦታው ሱቅ በደረቴ ለመክፈት አያመችም። ስለዚህ ምን ታደርገዋለህ? ዩ ሹገር ኮድ ሹገር ኮድ ምን ታደርገዋለህ? ጸሎት ያደርጋሉ ብለው ምልጃውን ያቀሉታል። አየሽ፣ ና መካነ ኢየሱስ ግባ፣ ና እናውራ። መካነ ኢየሱስ የሞቱ ሰዎች ምን ያደርጋሉ ይላሉ? ጸሎታቸው አይቋረጥም። ዶክተር ሻውልን ጠይቁት። የቀለሜ ጓደኛህን ጠይቁት። ዶክተር ሻውል ይመልሳል። ጸሎት ያደርጋሉ። ምን ግን ምልጃ አይደለም። ታዲያ ምን አስጸለየው? ጸሎት ማለት ምልጃ ነው። ለእኔ ብለህ ከጸለይክ ምልጃ ነው። ይቺን ነገር ሹገር ኮድ ያደርጓትና ለምን ከኦርቶዶክስ ሊወጡ ነው? ኦርቶዶክስ ሊመለሱ ነው። ስለሚመለሱ ምን ያደርጋሉ? ያቺን ነገር ምን ያደርጓታል? ኖ ይላልና ይሸፋፍኗታል። ይቺን መንጭቅ ያወጣሁባችሁ እኔ ነኝ። ካሁን በኋላ አንድ አይደላችሁም ስትባሉ ነን ብላችሁ መልሱ። ና ግባና መልስ። ምንም ችግር ና ከመሆነ ናና ነው። ለምን ፈራኝ? በፊት እኔ ቤት አይደል ስትርመጠመጡ የምትሉት? ምን አስፈራ? እውነቱን ነው። ምን መካነ ኢየሱስ ለብቻዋ ናት። መሰረተ ክርስቶስ ለብቻዋ ናት። እያንዳንዳችሁ ብቻ ሶላ ስክሪፕቸርስ ብላችሁ ተረት ነው። ሌላው ሶላ ስክሪፕቸርስ አልከኝ ለሚያስከ ኮስቲ መጽሐፍ ቅዱስ ብቻ ካልክ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋለህ? መጽሐፍ ቅዱስ ብቻ ካልከኝ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋለህ? ለምን ታጣቅሳለህ? አይደል እንዴ? ኦርቶዶክስ ስታጣቅስ ኧረ አይቻልም። ሉተር ግን ይጠቀሳል። ሌሎችም እነ ካልቪኒስቶቹ ሌሎችም ይጠቀሳሉ። በእነሱ የሁላችሁ ሉተር እንደጻፈው እንትና እንደጻፈው እያልክ ታብራራልኛለህ። ኦኬ ደን ኦርቶዶክስ ሌሎች መጽሐፍ እንደጻፉት ብላ ስትል ግን ኦርቶዶክስ አትችልም፣ ጴንጤ ግን ይችላል። ሌብነት ማለት ያ እንኳን በኦርቶዶክስ አይደለም በሙስሊም ልዘግብ ያራዳ ልጅ በሙስሊም ስዘግብ ምን ይሆን መሰለ? በሙስሊም ራሱ ሐዲሳቸው ነው የሚነበበው። ቁርአን አለ፣ ሐዲስን ያምኑታል። በየትኛውም እምነት ብትሄድ ተጨማሪ ነገር አለው። የኦርቶዶክስ ሲሆን ተጨማሪ ስላችሁ ምንድን ነው? ያንን ሞር ዲቴል የሚያብራራ ማለት ነው። የተሰራላቸውን ተአምር የሚያብራራ ከዚህም በላይ ታደርጋላችሁ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እሱ ያደረገው እምንት እንደሆነ
ከዚህ በላይ ማድረግ ትችላላችሁ አለ። እንኳን ይሄን አይደለም ይሄን የሾላ ዛፍ ባህር ላይ ተተከል ብትሉት ይሆንላችኋል አለ። ያለውን ነው። ይሄኛው ገድል ላይ ተጽፎ ቢሆን አለቀለት እኮ ኦርቶዶክስ። ይሄ ነገር ገድል ላይ ኦርቶዶክስ ጽፋ ቢሆን ኦርቶዶክስ ቀኑን ሙሉ ኦርቶዶክስን ሲያሙ የሚውሉት እነሱ 10 ዓመት ቀለሜ ዲስኩ እስኪንሸራተት ሽባ እስኪሆን ስለ ኦርቶዶክስ ነው የሚያወራው። 10 ዓመት ነው ማወራችሁ። አየህ 10 ዓመት ኦርቶዶክስ ኖር ኢቨን ሲንግል ዴይ ኦርቶዶክስን ሳይል አልዋለም። ማን ነው ባልታዛር ትዝታ ኦርቶዶክስ ሳይል አይውልም። አየህ ያ ነገር ነው የሚገርመኝ፣ የሚያስቀኝ፣ ግራ የሚገባኝ። ሌላው ልጠይቅህ፣ ከባቢሎን ሆነ ከአድዋ ድል በኋላ መጥተህ እንዴት ነው እነ ሙሴ ጴንጤ ሊሆኑ የሚችሉት? ዘግበኝ። ምክንያቱም እነ ሙሴ ከአድዋ ድል በፊት ናቸው። አንተ ከአድዋ ድል በኋላ ነው ጴንጤ መጣ። እነ ዳዊት ከአድዋ ድል በፊት ናቸው። እነ ዳንኤል፣ እነ ኤልያስ፣ እነ ሄኖክ ከአድዋ ድል በፊት ናቸው። በየት በኩል ተገናኛችሁ? በየት በኩል? ምክንያቱም ሉተር ፈጥሮ ለሃይማኖት እንዴት እንደዚህ ነው ትላለህ? አየህ ጭንቅላት የለም። ለምን ነጭ ይመለካል? ነጭ ኦርቶዶክስ ያመልካል ይላሉ። በጣም አድርገው ነጭን የሚያመልኩት እነሱ ናቸው። እግዚአብሔር ምስክሬ። ኦርቶዶክስ የራሷ የሆነ ነገሮች አሏት። የራሷ የሆነ ትውፊት፣ የራሷ የሆነ ነገር አላት። የኦርቶዶክስ የኢትዮጵያ አላት የራሷ የሆነ ነገር። ከነጭ ብቻ አትቀበልም። መሀይም አይደለች። ሉተር እንዳለው እንትና እንዳለው እያለች አይደለም የምትለው የራሷ እና ችግሩ ምንድን ነው? አሁንም ነግራችኋለሁ። በፍቅር ከሰበካችሁ ሰው ያከብራችኋል። እኔ ኦርቶዶክስ ነኝ እያሉ ነው ፓስተር ቸሪ ቤት የኦርቶዶክስ ልጆች የሚፖስቱት። ካያችሁ ፓስተር ቸሪ ቤት ግቡ። እግዚአብሔር ምስክሬ ነው የምላችሁ። የሆነ ነገር በፖስተ ጊዜ እኔ ኦርቶዶክስ ነኝ ግን ፓስተር ቸሪ ይመቸኛል ይላል። ዶክተር ወዳጄ ነጋ እኔ ኦርቶዶክስ ነኝ ግን ዶክተር ወዳጄ ነኝ ይመቸኛል ይላል። አንድ ጴንጤ እኔ ጴንጤ ነኝ የኦርቶዶክስ ቄሴ ይመቸኛል የሚል አታመጣም። አውሬ ስለሆኑ አንድ ጴንጤ እኔ ጴንጤ ነኝ ቄስ እንዲህ ይመቸኛል የሚል አታመጣም። ለምን? በክፋት የተሞሉ ስለሆኑ። በክፋት አስተምሯቸዋል ካሉ ይረገጣሉ፣ ካሉ ይሰደባሉ፣ ካሉ ይዋረዳሉ፣ ካሉ ምን ይላሉ? አሁን ለምሳሌ ምን አለች ዘማሪ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው። የሚስተካከል የለም። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። እኔ በጣም ወዳት ወዳጅ ናት። ኦርቶዶክስን ለወቃት ልማራት ማለት እንጂ ሳታውቂ ላስተካክላት የሚባል ነገር ሳቄ ነው የሚመጣው። ሳቄ ይመጣል። እና ምንድን ነው መጠየቅም ገባ። ወንድማችን እንደምታዩት መዝሙር ያሬድ ገባና ስህተት የምትያቸው ነው እንነጋገር አለ። ኖ እንደዚህ ናቸው። አሁንም ቀለሜ ገድል እያል ከምትቀበጣጥር ናና ተወያይ ከመዝሙር ያሬድ ቴዲ ቤት ተገናኝ። ቴዲ ቤት ምን አሽመደመደ? ተገናኝ ከዘማሪ ይቅርታ ከዘማሪያም ጋር ተገናኝ። ልክ ነው ሃይማኖት ትላለህ። ለምን አስፈራ? ምን አስፈራ? ቀለሜ ያሁላ ፉከራ ያሁላ ምን ለምን አትገጥመም? ያሁላ ነገር እኮ በአንድ ውይይት በቃ ሰላም እናገኛለን። እኛም ወይ ከአድዋ ድል በኋላ ከመጣው ሃይማኖት ጋር አብረን እንቀላቀላለን፣ ወይ ደግሞ አንተ ወደ ኦርቶዶክስ ትመጣለህ። የምትፈሯት ምንድን ነው? ኦርቶዶክስ እውነት ስላላት ነው። በፊት ዝም አለች ኦርቶዶክስ፣ ታገሰች። እንደፈለጉ ለፈለፉ ታገሰች። አሁን ልጆቿን በእስልምና በጴንጤም ያሉትን ድባቅ የሚመጡ ልጆች አፈራች። ፕሊዝ ኦርቶዶክስ የውሃድ ወንድሜ ተባረክ። ብዙ ለሙስሊምን መልስ የሚሰጡ መምጣት አለባቸው በኦርቶዶክስ። አሁን ያሉት ለሙስሊም መልስ የሚሰጡ 2 ወንድሞች ነው ያሉ። የውሃድ አለ፣ እፎይ አለ። ለምሳሌ የእፎይን አንድ ቪዲዮ ላሰማችሁ። ከጥላቻ አይደለም፣ የራሳችሁ ትምህርት ነው። ብዙ ሙስሊሞች እየጠየቁ ነው ይህን ጥያቄ፣ በጣም በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ። ሙስሊም ወንድምና እህቶቼ
ምንም ስድብ አይደለም። ይህን ነገር ነው ማሳያችሁ በጣም በሚያስደነግጥ ሁኔታ ስሙ። ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋ ወሲብ ማድረግ ይችላል። በጌታ በኢየሱስ የአንድ ዓመት ህፃን ልጅን ታፏን ገጥሞ ወሲብ ማድረግ ይችላል። በእስልምና ከነ መረጃው ነው ማስቀምጥልን። ቆይ ደሜ ነገ አልከኝ፣ ከነገ ወዲያ እናደርገዋለን። አንዴ ይህን ተስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉሞ ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተች የሚል አስተምሮ እዛ እኔ ስተረጉሞ ስግት አይመስልም። ቆዳ ወሲብ እንደ ብልት ወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርገ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስግት አይመስልም። አንተ አታውቀውም ማለት እኔ የተረጉምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍት ላይ ሳይኖር ሲቀር ነው። የሞተ ሰው ወይም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን ሲተረጉሙ አይቅፈፍ። እኔ በመናገር ያትበሳጭ በላይ የጻፉትን መጽሐፍቶቻቸው ሰዎቹ ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ውስጣቶችን ሄድና ምክራቸው እና ያገባኝ አልባለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አልባለሁ ማለት ነው። የጻፈው እያለ እኔ ለምን ብዙ አልጨምርም፣ ይዘገንናቸዋል። ምንድን ነው እፎይ ይሄን ላረገው እፎይ ለተናገረ ወይም እፎይ ላለ ሄዳችሁ ቻሌንጅ አድርጉት። ሄዳችሁ በመጽሐፋችሁ ሙስሊም ወንድምናቶቼ ሂዱና ጠይቁት። እፎይ ዋሽተሃል፣ እፎይ ይሄን ነገር ላልከው ውሸት ነው ያለ ማስረጃ ነው ያወራው ብለህ ፔጁ ሂዱና ጠይቁት። አረብ በጣም አረቦች ሴሰኞች ናቸው። እንኳን ምድር ላይ ሰማይ ላይ ሴት ይሰጣል ተብሎ የሚያስተምር ነው። እጅግ ያሳዝናል። በጣም ብዙ አለ። ከሰማችሁት ሊደብራችሁ ስለሚችል ብዬ ነው። ሊደብራችሁ ይችላል። ይሄናው ሙሉ ባሰማ ታብዳለህ። እኔ አላልኩኝም፣ እፎይም አላለም። ምክንያቱም እስልምና ጥላቻ የለበትም። እፎይ በአረብኛ ስለተጻፈ ስለማታነቡ ስለማታውቁ ግን ምን ሆናችሁ ተጫወቱባችሁ እና እጅግ ያሳዝናል። ስለዚህ አሁንም የምላችሁ ምንድን ነው ከጸቦተን ለመነጋገር ለመተዋወቅ ምንድን ነው የተፈጠረው ብሎ በመጠየቅ ማስተዋሉ ጥሩ ነው ብዬ አስባለሁ። እኔን ቀቅለው ሊበሉኝ የነበረው ታስታውሳላችሁ። እኔ እንድጠላ ትልቁን የሰሩት ሙስሊሞች ናቸው። ምን አድርገው ዮኒ ማኛ ነቢዩ መሐመድን ታመልካላችሁ ወይስ አታመልኩም ብዬ ጠየቁኝ። ምክንያቱም በእያንዳንዱ ነገር ላይ ነቢዩ መሐመድ ስማቸው ይጠራል። ምን ስል የመጨረሻ ነቢይ ስለሆኑ ወራዛ ትድውቴ ሁሉም ነቢያቶች ከሆኑ ለምን የመጨረሻ የመጀመሪያ ስለሆነ የተለየ ነገር አለ እንዴ? እያንዳንዱ ላይ የሚጠራው ነቢዩ መሐመድ ናቸው። ከሌላው የሚለየው ምን ነገር አለ? ሁሉም ነቢያቶች ካሉ መጨረሻ ሆንክ ጀማሪ ሆንክ። አሁን በኦርቶዶክስም ሆነ በፕሮቴስታንት ነቢያቶች እኩል ነው ክሬዲታቸው። ተጨምሮ የተለየ የሚሰጠው ማንም የለም። ስለዚህ ለምን ብለህ መጠየቅ እኔን ዮኒ ማኛ ሙስሊምን ተሳድቧል ከዛ በኋላ ያለጣለጥን እውነት ሲጠየቅ አትናደዱ። ለመስደብም አይደለም ለመሳደብም ክፉም ለማንሳት ብለን አይደለም። ኦርቶዶክስን እንደምትጠይቋት ኦርቶዶክስ አሳ ጎርጓሪ ዘንዶ ያወጣል ነው ይዛ ትመጣለች። ኦርቶዶክስ ጉዳችሁን ለምን እያንዳንዳችሁ ከኦርቶዶክስ በኋላ የመጣችሁ ናችሁ። እያንዳንዳችሁ ለምሳሌ እኔ ሙስሊም የማልሆንበት ትልቁን ነገር ልዘግበ ስላየኋችሁም ጨምሮ አሁን መጽሐፍ ቅዱስ ላይ ዮሐንስ ነበረ፣ ከኢየሱስ ጋር ነበረ። ተግባባ። ዮሐንስ፣ ማርቆስ፣ እነ ሉቃስ ምናምን ከኢየሱስ ክርስቶስ ጋር ነበሩ። ሉቃስ፣ ማርቆስ፣ ዮሐንስና ማቴዎስ አብረውት ነበሩ ከኢየሱስ ጋር፣ ደቀ መዝሙሩ ናቸው። የአዲስ ኪዳን ወንጌል እሱ ነው። ከኢየሱስ ጋር አብሮ የነበረውን ነው ማምነው ወይስ ከ300 ዓመት በኋላ መጥቶ ነቢዩ መሐመድ የተናገረውን ነው ማምነው? አብሮ የነበረውን ከኢየሱስ ክርስቶስ ጋር የነበረውን ነው ማምነው? ከ300 ዓመት በኋላ ፈልስፎ የመጣውን ነው ማምነው? ለማመን ራሱ እስቲ ንገሩ። ከ600 ዓመት ይቅርታ እስቲ ለሙስሊም ጥያቄ ነው። ማን ሰው አሁን የሆነ ሰው
እኔን ዮኒ ቬጋስን ነው የሚያምነው? ስለ ዮኒ ማኛ ሲያወራ ዮኒ ቬጋስን ነው የሚያምነው ወይስ ማን ልበል? እዮዳብ ጉቶን? እስቲ ልጠይቃችሁ። ከልጅነት ጀምሮ የሚያቀኝ ዮኒ ቬጋስን ነው የሚያምነው አንድ ሰው ወይስ በሶሻል ሚዲያ ላይ የሚያቀኝን እዮዳብ ጉቶን? እናንተ ተጠይቁ። ማን ነው የምታምኑት? ዮኒ ቬጋስ ስለ እኔ የሚልህን ነው የምታምነው? አብሬው በልቻለሁ፣ አብሬው ጠጥቻለሁ፣ አብረን ብዙ ሚስጥሮች አውርተናል። ኖሮን ሊዳ የእኔ ልጅ ስም አማኑኤል ነው፣ የእሱ ወንድ ልጁ ስም አማኑኤል ነው። የልጁላ ስም ተሰጣጠናል እኔና ዮኒ ቬጋስ ገባ። ስለዚህ አሁን ነቢዩ መሐመድ ከ600 ዓመት በኋላ መጥቶ ስለ ኢየሱስ የሚያወራው ውሸት ነው። አላምንህም። ዩ ካንት ቴል ሚ ናው። አላምንም። አልነበርክም፣ በቦታው የለህም። የሌለኸውን ስለ ኢየሱስ ብታወራኝ አልሰማህም። እምሰማ ማንን ነው? አብረውት የነበሩትን። ማንን? ማቴዎስን። አብረውት የነበሩትን ማንን? ማርቆስን፣ አብረው ዮሐንስን፣ ሉቃስን ነው ማምናቸው። ስለ ኢየሱስም የጻፉት እነሱ ናቸው። ስለዚህ ችግሩ ምንድን ነው? በጣም ብስጭት አለ ሙስሊም ቤት። የሙስሊም ወንድምና እህቶች በጣም ይበሳጫሉ፣ በጣም ይናደዳሉ፣ በጣም ኃይለኞች ናቸው። ቁጭ ብለን እንነጋገር ስትለው ግን ይደነግጣል። በጣም ይናደዳሉ። በጣም እንትን አለ። ለምን ምን አገባ ይለዋል። ኦርቶዶክስን ግን ይሰድባሉ። ኦርቶዶክስን ያመናጭቃሉ። ኦርቶዶክስ 44 ለምን 44 አይደለም ሚሊዮን ታቦት ማለት ጣዖት ሆነ እንዴ? ስድብ እኮ ነው። እንደው ለፕሮቴስታንት ራሱ ወንድምና እህቶች ዕብራውያን ላይ ታቦት እንዳለ ይናገራል። የመሰዊያው ዕቃ ነው ታቦት ማለት መሰዊያው። ያንን ኦርቶዶክስ ታከብረዋለች። የማን ስለሆነ? የእግዚአብሔር ስጦታ ስለሆነ ነው። የማን ስጦታ ነው ታቦት? ማን የሰጠው ነው? ኢፍ ዩ ቲንክ አባውት በሙሉ ኦርቶዶክስ የያዘችው እግዚአብሔር ያለውን ነው። የእግዚአብሔር የሆነ ምንም ቢሆን እንዴት ነው ቅሬታ የሚሰማ? መስቀል እንኳን የምታደርገው ኦርቶዶክስ መስቀሉን ይሄን የምታደርገው የክርስቶስ ስለሆነ ነው። የማን ስለሆነ ነው የምታደርገው? የማርያም ስለሆነ ነው አይደለም። የክርስቶስ ስለሆነ ነው መስቀሉ። ችግሩ ምንድን ነው? ለእግዚአብሔር የተባለውን በሙሉ ተቃውሞ የእግዚአብሔር ነኝ የሚባል አዲስ ፍጥረቶች መጡ። ሆዳሞች መጡ፣ ክፉዎች መጡ፣ አውሬዎች መጡ፣ በጣም ጀጅመንታሎች መጡ። ስለዚህ አሁንም ለሙስሊም ወንድምና እህቶች የምጠይቀው ራሳችሁን ልጠይቅ። እንዳልኳችሁ ዮኒ ቬጋስን እንጂ እዮዳብ ጉቶን አታምኑትም። ዮኒ ማኛን አውቀዋለሁ ብሎ እዮዳብ ጉቶ ወይም እንቁርቲ ስትለፈልፍ ብትውል ገስዋት እኔ ካወራሁት ቪዲዮ ውጭ ስለ እኔ ማንነት አያውቁም። እኔ ከሰራሁት ቪዲዮ ውጭ ስለ እኔ ሊያወሩ አይችሉ። የኔም ቪዲዮ ነው ፖስተው ዮኒ ማኛ እንዲህ አለ የሚል ሌላ ማንነቴን አያውቁትም። ስለዚህ በሙስሊም የምነግርህ ከ600 ዓመት በኋላ መጥተህ ስለ ኢየሱስ ብታወራኝ አንተ የምታውቀው ነገር የለም። ኢየሱስ ይዶን ነው ከሱ ጋር የነበሩት የነገሩኝን እንጂ ማምነው ከ600 ዓመት በኋላ ነቢዩ መሐመድ መጥተው ኢየሱስ ማለት ይሄ ነው ማለቱ ውሸት አላምንም። ለራስህ ፈጠራ። እንዲያውም ከኢየሱስ የበለጠ ነቢዩ መሐመድ እኔ መወደዲያ ምንም የፈወሰው አንድ ነቢዩ መሐመድ ፈወሰ የሚባለው አስተማረ የሚባለው አንድ ትምህርት የለም። ልጅነት ምንም በምድር ላይ ያለ ነፍን ግን ያስፈራሩሃል። ምን ያደርገዋል? እናጠፋለን የሚል ፕሪንሲፕል ነበር። አሁን ሰው መፍራት አቆመ። ምን አባ ማታመጣም ይላል። መናገር እችላለሁ። ማንም መናገር ይችላል። በመናገሬ ምን አባክም አንተ ያዝከው ጎራዴ እኔም ቤት አለ። እንሰነጣጠቃለን። የሚፈራ የለም። ተግባባን። መነጋገር እንችላለን። አንተ እንደፈለግክ ብለህ እኔ ስል መናደድ አትችልም። ስለዚህ እንደዚህ እያደረጉ የሚያስፈራሩ ቁማር ነበረ። አሁን እሱ ነገር አፈር ከድሜ ገብተዋል። እነፎይ ድምጥ ማጡን አጥፍተውታል። ያንን ማንነት ትሰማለህ። ቁጭ ብለህ የጻፍከውን ትሰማለህ። የጻፍከውን የአንድ ዓመት ህፃን ልጅ እግሯን ገጥመ ማውጣት ትችላለህ የሚል ትምህርታችሁን ትገጥማለህ። የራስህ ትምህርት ነው። የሞተ ሰው በመቀመጫው መሸጎር ትችላለህ። ትምህርት ነው። ሊጥ አብቁተህ ትለጠልጣለህ። ትምህርት ነው ያንተ። ይሄን ቢማረሚ አረቦች ናቸው የሸወዶቹ። አረብ ነው የሸወደ። ጋኔል አለን እኛ ጋኔል አለን ብለው ራሱ ነው የሚያስተምረው። ላሳየ ጥላቻ አይደለም። እናንተ ስትናገሩ ምንም ችግር የለው። ሌላው ሲናገር መበሳጨት የለባችሁ። ጠይቅ ራስን። ይሄን ነው እንደ መከተለው ብለህ እስቲ ላሳየ። ብዙ ነገር ስላለ ብዬ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ይህን ነገር ለማወቅ ይኸው ራሱ
የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። እና ይሄ አሁን ጂኒ ወንድም አለ በጌታ በኢየሱስ ስም ነው እንግዲህ በኦርቶዶክስም ሆነ በፕሮቴስታንትም ሆነ ጂኒን የምታባረው ከአንተ። ጂኒ ብራዘሬ ነው ይላል መጥቶ። ምን ችግር አለው ይላል። ጂኒ ጀለሴ ነው። በዮኒ ማኛ ቋንቋ ጂኒ ቆለጥ ወንድሜ ነው እህቴ ነው። የጾታውን ነገር ቀስ ብለን እያየን እንነጋገራለን። ሴት ብትሆን ልትለጠልጣት ነው? የሴት ጂኒዋን ልታጫውት ነው? አልገባኝ። የሴት ጂኒ ለጥልጠ ከአንተ ጋር ጀለስ ታረጋታል? ስላልገባኝ ነው የምጠይቅህ። ራስህ ስላልክ ነው። ራሱ የተናገረውን እኔ ሳወራው ችግር አለው። የጂኒ ወንድም እህት አለኝ። የጾታውን ነገር ወደፊት እንነጋገራለን። ምንድን ነው ችግሩ? ጂኒ አሬም መጭ ጂኒ ጀለስ አለው። ስለዚህ ለዚህ ነው ሰው ግደል ግደል የሚል ስሜት ያለ አባቴ። ሰው ግደል ግደል፣ ጨርስ ጨርስ፣ ረድ ረድ የሚል ስሜት ያለ ለዛ ነው። ስለዚህ እንደዚህ አይነት ትምህርቶች ለእናንተ ይጠቅማሉ ወይ ነው። አጋንንት እንዴት አጋንንት በዋለበት ቅዱሳን ይውላሉ? አጋንንት በዋለበት እንዴት ቅዱሳን ይውላል? እስቲ ስሙ። ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን በጌታ በኢየሱስ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። ይመችህ አቡዬ፣ ይመችሽ። ባለ ጂኒ ያምነሽ አባቴ። ለዚህ ነው የምቀድመው። ጌታ ወይ ለይተህ ምታ። የኦርቶዶክስ ልጆች በደንብ ጸሎት አድርጉ። እግዚአብሔር ምስክሬ ነው የምላችሁ። በጣም በጣም ምንድን ያለው አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሄደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድን ነው? ኦርቶዶክሶች አብዮት አደባባይ የእኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ፣ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመቅ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ከኦርቶዶክሶች ጋር የጎዳና ላይ እግዚአብሔር ባርካ። አንተ ይህ ልጅ ደግሞ የሚያስተምረው ትምህርት አለ፣ በጣም የሚያስደነግጥ። አትፈሩ። ሴት ልጅ እንደፈለገች እንድታርጋት እንትን ይፈቅዳል ብሎ የሚያስተምረው ትምህርት አለ፣ በጣም የሚያስደነግጥ ማለት ነው። ትምህርቶች አሉ። ምን ልል ነው? እየተሳደብኩ አይደለም። እንደምታዩት የራሳቸውን ነገር እያወጣው እያሳየው ነው። ተግባባን? ለምን ብዙዎቹ ኦርቶዶክስ ላይ ፕሮቴስታንቱ ብትለው ሙስሊሙ ብትለው ተነስቷል። እኛም ደግሞ የኦርቶዶክስ ልጆች ኦርቶዶክስን የሚከላከልበት ነገር በራሳቸው ቪዲዮ በራሳቸው ማንነት እያወጣን እናስተምራለን። ኦርቶዶክስ አትናደድም። በነገራችን ላይ እናንተ መደበሪያችን ናችሁ። እግዚአብሔር በሚያውቀው መደበሪያችን ናችሁ። እንዴት ካልከኝ እኔ አይቻቸዋለሁ። ሁላችሁንም አየሁ። ስለዚህ ያንን ነገር ነው የምነግራችሁ። ተግባባል? ስለዚህ አሁን ምንድን ነው የሚሻለው መሰላችሁ? እንደ መፍትሄ ኦርቶዶክስ በጣም ጀግና ልጆች አፍርታለች። በጣም በዚህ ዘመን የኦርቶዶክስ ምን ማያ ነው ብርሃን የምትሆንበት ዘመኗ ነው። ለሚሰይር ዲን ደሜን አውረዋለሁ። እሺ ኦርቶዶክስ ብርሃኗ የተገለጸበት ዘመን ነው ይሄ። የሌሎቹ ጨለማ እንደሆነ ማሳያ ነው። ጨለማ ላይ ነው ያላችሁት። ጨለማ አሁን ለምሳሌ በእስልምና ይቅርታ፣ በፕሮቴስታንት አድመኝነት አለ።
ክፍፍል አለ፣ ልዩነት አለ። ስለዚህ ከጌታ እንዳልሆናችሁ በዛ ታውቃላችሁ። አድመኝነት፣ ክፍፍል፣ ሻጥር፣ በጌታ ስም መነገድ፣ ወንበዴነት አለ። ስለዚህ እውነተኛው ክርስቶስ የለም ማለት ነው። እውነተኛው ጌታ የለም። ይሄ ባለበት ክርስቶስ የለም። አድመኝነት፣ ሻጥር ባለበት ክርስቶስ የለም። ኦርቶዶክስ ቤት አድመኝነት የለም። ይህን ፓስተር እናጥፋው። ይሄ ፓስተር አንዱን ፓስተር ምን እንዳደረጉ ልንገራችሁ። እግዚአብሔር ምስክሬ ነው የምለው። ምን ያደርጋል? በጣም ቤተክርስቲያን ቸርች በመትከል ይታወቃል። አሜሪካን ሀገር ላይ በጣም ይታወቃል። እማውቀው ሚስጥር ነው። ምናልባት ሪከርድ አድርጉለት፣ ደንግጦ ይሰማል ይህን ነገር። በጣም ይታወቃል። አሜሪካን ሀገር ላይ ቤተክርስቲያን ቸርች በመመስረት የጴንጤን ምን አደረጉት መሰላችሁ? ሴት ላኩበት። እራሳቸው ጴንጤዎች የሆነች ሴት ጀንጅነው ቻፓ ሰጥተው ላኩበት። ቪዲዮ ሆቴል አስገብተው ቪዲዮ ቀርጸው ልጅቷ ተከፍሏት ቪዲዮ ተቀርጻ ጴንጤ ናት እሷ እየለጠለጣት ራሱ ፓስተር ቀርጸው ቪዲዮን ሰጠቻቸው። ለነዚህ በብዙ ብር ማለት ነው። ለሌላ ፓስተር ምን አደረገው? ከዚህ በኋላ ይሄን ነገር ለቀ ካልሄድክ ይህን ቪዲዮ ለቀዋለሁ አለ። የገዛ ጓደኛው ፓስተር ምን ትሉታላችሁ? ይሄ እንደዚህ አይነት በኦርቶዶክስ ታመጣላችሁ? ትምህርት በጣም አስቀንጦት የሆነ ኦርቶዶክስ ወንድሙን ለመጣል የሚመጣ አለ። ይህንን አድርገውታል። በሚያሳዝን ሁኔታ። ሌላው ኢቭን ዘማሪ ተከስተን ዘሴርማፕ እኔ በጣም ትህትና እንዳለው አግኝቸው ሻይ ቡና ብያለሁ። እግዚአብሔር ምስክሬ የመጨረሻ ትሁት ወርቅ የሆነ ወንድም ነው ዘማሪ ተከስተ። እግዚአብሔር ምስክሬ ይኸው እውነቱን ነው የምነግራቸው። ዘሴርማፕ ሴታፕ አድርገው ወንድ ልጅ ማናችንም ብንሆን እካክነን የፈለገ ቅድስና ቢኖረን እንታለላለን። በሴት ከቀረቡ ከመጡ ካባበሉን ምናምን በአናትን ሊተክሉ ይችላሉ። ማንኛውም ሴት ፓወር አላት፣ ፓወርፉልና። ለምን ሳምሶን የወደቀው በሴት ነው። ዳዊት የወደቀው በሴት ነው። ሙሴ የወደቀው በሴት ነው። እነ ሰለሞን በትንትናቸው የወጣው በሴት ነው። ሴት ልጅ ኤክስትሪምሊ ፓወር አላት። ፓወር ኦፍ አትራክሽን ሴት ልጅ አላት። ስለዚህ ወንድማችን ተከስተን በጣም የደመቀበት በጣም የሚዘምር ነው። በጣም እኔ በጣም ነው የሚመቸኝ እግዚአብሔር በሚያውቀው እሱን ደሰርሞ ከዛ ዜና ላይ ነው ያወጡት እና ያሳዝናል። እንደዚህ አይነት ነገር አድመኝነት፣ ተንኮል ምናምን እነሱ ቤት አለ። በጭራሽ የሰውን ውድቀት የሚመኝ በኦርቶዶክስ አታመጣም። አንድ መምህር ካስተማረ የተከበረ መምህር ነው ይባላል እንጂ የሚጥል የለም። ተግባባል። ስለዚህ አሁን የምላችሁ ምንድን ነው? አድመኝነት፣ ተንኮል፣ ልዩነት ባለው ላይ ምን ተፈጥሯል? ትወድቃላችሁ ነው የምለው። እና ኦርቶዶክስ እንደዚህ አይነት ነገር የላትም። አድመኝነት የላትም። ደምረው የለም። ደምረው ካለ ንገሩት። ስለዚህ የደምረውን ጉዳይማ ልጨርስ ፈልጌያለሁ። ቪኦኤ አማሪክ ላይ ቴንክ ቮይስ ኦፍ አሜሪካ ላይ ገብተው ነው በስልክ ያወሩት የተከስተን ስም ለማጥፋት ደሜ ኦኬ አድርገውታል በሚያሳዝን ሁኔታ። እና እግዚአብሔር ልቦና ይስጣቸው ነው የምለው። እግዚአብሔር ልቦና ይስጣቸው። እቤት ገባሽ እንዲ አባ? አዎ አባቴ ለሌላ መጣ እኮ ሂጅ እኮ እኔ አባት ይመቼ እዛ ሄድከው። ይሄ ለመጀመሪያ ጊዜ ነው ኪሴ ውስጥ የገባው። ዶላር ገብቷል ከኛ ጋር ወዳጅነት ከጀመረው። ልኬልሻለሁ እኮ የሰፈሬ ልጅ እኮ ብራንድ ነው እሱ። ታድርፊዋለሽ ማርያምን። ይኸው ከእሱ ጋር ሄጄ ተቀብዬ $100 ተቀብዬ ደስ ብሎት ምናምን በፍሬም አስቀምጣት። እቺ ዶላር ጋር ተገናኝታችኋል። ከዚህ ጎን ነው የማደርገው። ከዚህ ጋር አረ በጣም መልካም ደምዬ ወንድማችንን እያገዝነው ነው። የእውነት በጣም መልካም ሰው ነው። በጣም እግዚአብሔር ከዚህም በላይ ጨምሮ ይስጥ። አይዞን። ከዛ ህይወት አውጥተን ምርጥ የተዋህዶ አርበኛ እሱ ወንጌል መስበክና የኦርቶዶክስን መስራት ነው የሚፈልገው። ይህን ደግሞ እኛ እናደርገዋለን እና እንችላለን። ስለምንችል ነው ማውራው። ስለዚህ አካውንቱን ልጻፍላችሁ፣ በዚህ ያስገቡለት። በጣም ያልቻላችሁ በጊፍትም ማድረግ ትችላላችሁ። ወይም ደግሞ በጣም እንትን ካለ በዜል ትላንትና ነግሬያለሁ። $160 እኔ ጋር ገብተዋል። ኦኬ $160 አሪፍ። በቃ በነገራችን ላይ ታውቃላችሁ፣ በእውነት ወንድሜ ዮኒ ማኛ እግዚአብሔር ያክብረው። በእኔ
በዚህ በስራ ሂደቱ ላይ ትልቅ ኢምፓክት ነው የፈጠረብኝ። የራሱን ማለት ነው የራሱን 50 ሺህ ብር ነው ጀምሮ ሰዎችን ያስጀምረው 50 ሺህ ብር በመስጠት ወንድሞቼ እናቶቼ ገብቷቸዋል። አሁን እኔ ምንም የለኝም፣ በቤት ኪራይ ውስጥ ነው ያለሁት። ምንም ንብረት ምንም የለኝም። ግን 50 ሺህ ብር ጀምሮ አሁን ላይ ወደ 300 ሺህ ብር ነው የገባ ነው። 300 ሺህ ብር ወንድሞቼ እናቶቼ 300 ሺህ ብር እና የተቻላችሁን በማድረግ እንግዲህ አንድ ጀምሬዋለሁ። የኔ ነገር ደግሞ አርያ ነው የሚሆነው፣ የእውነት አርያ ለቀጣይ እንትን እኔ ያው የመጀመሪያው ሰው ነኝ፣ ግን ለቀጣይ ወንድሞች ደግሞ አሉ። ገብቷችኋል አይደል? ወንድሞች አሉ፣ ለእነሱ አርያ ነው የምሆነው እና እኔ የሆነ ቦታ ላይ አድርሱኝ። እሺ ጋይስ፣ በተለይ የዛሬዋ ሌሊት የያዕቆብ ሌሊት ትሆንልኝ ለእኔ እጅግ በጣም እንትን የምለው የያዕቆብ ሌሊት ትሆንልኝ። እሺ ይህንን ከአዲስ አበባ እንግዲህ ከአንድ ዲያስፖራ ተቀብያለሁ $100። ይህ $100 እጄ ሲገባ ለመጀመሪያ ጊዜ በደንብ ይታያል አይደል? ቤተሰብ ኦኬ በለው ታደልዬ፣ ቴንኪው እና ኧረ በደንብ ኦኬ ብዬዋለሁ። ኦኬ በለው እንዴ። ትላንት ነው ኦኬ ያልኩት፣ ዛሬ አይደለም። ይታያል አይደል? ለእኔ አይታየልኝም ወይ ለከስር ይታያቸዋል? ከስር አይ አልለጠፍኩም። እንደገና ጻፈውና ኦኬ በለው። ይሄው ደን መጣ። ናይስ። አረ ጴንጤዎቹ ማጠየቃችሁ፣ እርዱ እኮ አልተባላችሁም። አባቴ ስድባችሁ ምን ነው ቢቀር ማጠየቃችሁ። በዚህ አጋጣሚ ብታመሰግንልኝ ደስ ይለኛል። $100 የሰጠኝን ቹቹ ይባላል። አባቴ ትለያለህ የኔ ወንድም፣ እግዚአብሔር ይባርክ። የጨርቆስ የብራንድ ሰፈር ልጅ ነው። ቤተሰብ ናት ጨርቆስ፣ ከልደታ ጀርባ ነው ጨርቆስ። ቤተሰብ ነው በጣም 10 አታሳይ $1 በኪስ አድርገው አባቴ። በቃ አስቀምጬ ሊዘጋ ይችላል። ገባ አንዳንዴ እኮ $1 እንቅልፍ ሁላ አልወሰደውም። ሴኪሪቲ ሁላ ቀጥሯል ለ$1 ለመቶዋ ሰፈር ሁላ እያስጠበቀ ከባድ ነው። ያው የሆንዬ እንግዲህ ደስ በአንተ ጥረት ነው እዚህ ደረጃ ላይ ራሱ የደረስኩት። ና ግባ ና በዛብሎን ና ግባ በዛብሎን። እሺ የኔዎች በዛብሎን ና ግባ። እግዚአብሔር ይመስገን ወደ 360 ሺህ ብር አሰባስበናል። 300 ነው። ኦኬ 300 ነው። 300 ነው። ትናንት አቋርጠን ወጣን እኮ። አምሳሪ ሀሳባችን የነበረው 350 360 ሺህ ገብተን ነበረ። 300 ገብተናል። በጊፍትም የምሰጥ ወንድምና እህቶቼ በጣም የሳሪት ልጅ። እሺ እኔ በዮኒ $100 እሰጣለሁ፣ ግን ሌላ ሰው አዲስ እንዲሰጥ ሀሳብ አለኝ። የሳሪት ልጅ ለሚነው ቆይ ሲሰጥ ለሚነው መስጠት ከፈለግ አሳውቀኝ። አሁን ከሆነ አካውንት ልክልሃለሁ። እዚሁ ቢሰጠው ደስ ይለኛል። እኔ ስራ እንዲጀምር ነው የሹፍርና ስራ። ደሜ ወንድማችን በሹፍርና ስራው እንዲሰራልኝ ከመንግስት ከባንክ ይቅርታ ሎን ወስዶ ሎን ለመውሰድ 1 ሚሊዮን ያስፈልገዋል። እሱ ላይ ተጨምሮ ነው ስራ መጀመር የሚችለው እና እንችላለን። ይሄን ነው። ትላንት ዘግቼ ወጥቻለሁ። ምን አድርገናል? እነ ጆከር ጋር የሆነ ነገር ኖሮ አክብሬ ዘግቼ ወጥቻለሁ። እዛ ሄደን ጉዳዩን አጣርተን መተናል። ዜል አለ ከወስዬ ከወስተው ያሳውቀኝና በውስጥ አይበለኝ ልክላለሁ። ዜል ባይሆን ደስ ይለኛል እዚሁ ቢሰጠው፣ ግን ግዴታ ከሆነባችሁ ያን ነው። ጎፈንድሚማ አይሻልም አባቴ አይሻልም። እዚሁ ልንጨርሰው ነው። ምን ለ1 ሚሊዮን ብር ጎፈንድሚ ያስፈልጋል? ሌላውን እኔ እሞላለሁ። ካሽጎም አለ። በካሽጎም ማድረግ ትችላላችሁ። ካሽጎን ዳውንሎድ ካደረጋችሁ በሱ ማድረግ ትችላላችሁ። በውስጥ አይበለኝ አባቴ። 300 ሺህ ደርሰናል። የሚቀረን 700 ሺህ ነው። እንችላለን። 300 ሺህ የሳሪስ ልጅ በውስጥ አይበለኝ አልኩ አባ። እቃዋን አስገባ። ፌክ ነው። በውስጥ አይ ካልከኝ እልክልሃለሁ። ያ አይ ካለኝ እልካለሁ። ታፕታፕ ኮፒ ሊንክ እያደረጋችሁ 100 ሺህ ያስገቡት። እዩዬ እንዴት ነሽ? 100 ሺህ ያስገቡት። ታፕታፕ ኮፒ ሊንክ አድርጉ። ያ መግባት ከፈለግሽ ለሚ ነው ከችቤ ያ እሺ ናስዬ ኦኬ። ናስ ኢዝ ማይ ብራዘር። ናስማ ቤተሰብ ነው። አሁን ልላክልህ። ናስ አባቢ። ናስ ከባድ ሚዛን
ጨምርበት። ሞቅ አድርገህ ናስዬ አደራ። የእኔ ተወዳጅ ቴንኪው። በእውነት ምንም የሌለውን ሰው የሆነ ነገር አድርጋችሁ ወደ ስራ ነው የምገባው። ገብታችኋል? 1/3 ነው እንድሸፍሩኝ የምፈልገው። ሌላውን እኔ 2/3 ከባንክ ጋር አገናኝቼ ያ እና ዛብሎን እና ግባ በዛብሎን ልክ ያለው ማብሮ ያላችሁ ካላችሁ እዚህ ላይ አካውንቱ አለ። ሲገባ በሌላ ስልክ ነው የምታየው። ደም ከገባ አሳውቁኝ። የእሱ አካውንት ነው 1489897613 ነው። ኩዊን ኦፍ ሳባ 50 ሺህ ብር አስገብታለች። ወንድማችን ስሙን ንገረኝ። ስሙ አያዝልኝም። ማነው? ማን ነው? ናትናኤል የሚባል ማይናኤል ወይ ናትናኤል ማይል የሚባል ወንድማችን ደግሞ 40 ሺህ ብር አስገብቷል። እግዚአብሔር ይስጠው። የሳሪስ ልጅ ምኑንም በየትኛው አካውንት አስገባ? እንደዚህ ወደ እንትን ነው፣ ውሸት ነው። በጣም አንዳንድ ሰዎች አይታቸው ታውቃለህ። ያ ስለማውቃቸው ቦስ። እሺ ሰላም በለኝ በውስጥ እኔ ሲገባ ዘግባችኋለሁ። እዚህ ሲገባ ነግራችኋለሁ የገባውን። የኔዋ መግባት አለበት። ድምፅ አሰማ። ሰላም ደሜ እየጠጣበት እኮ ነው የተሰጠው ነው። እንደዚህ አይነት ቀውስ ለምን ቀድመህ ታስገባለህ? ለምን ከኔ ጋር ታወራ? ምንድን ነው ችግር? ይኸውና መጣ ጓደኛዬ። ያ እንደዚህ አይነት እከኮችን ቀድመህ እንደዚህ ያስገባለሁ ሲል ምኞቱ ነው፣ ቅናት ነው። እንደዚህ አይነት ሰዎች የሰው ህይወትን ለመቀየር ሳይሆን የሞራል ድክመት ነው። እነዚህ ደግሞ አብዛኛዎቹ እንዳልኩ የዛ ቤት ያንተ የቀድሞ ቤቶች ናቸው። አውሬዎች ናቸው። ታውቃለህ፣ በእርዳታ ላይ አውሬ 5 ዶላር ያለ መስሎኝ እኮ። ስለዚህ አታስገባ ሰው። እኔ ላስገባ። ማይል ይኸው ወንድማችን፣ ይኸው ወንድማችን ነው። ሰላም ነው አባቴ? አለሁ እግዚአብሔር ይመስገን። ታዲያስ ይመስገን። ወይኔ አሜን። እናመሰግናለን አንተንም። ኧረ ወንድማችን ነው። ምንድን ነው ለወንድም ማድረግ ምንም ቢግ ዲል አይደለም። እውነት ነው። ለማናውቀው ሰው እናደርግ የለብን። እውነት ነው ዮኒ። እኔ ብዙ ጊዜ ስትረዳ ያለው ብዙ ጊዜ አይወራም። እውነት ለመናገር ሲያሰባስብ ዮኒ ሲያሰባስብ ቀድሞ ሰጥቶ ነው ብዙ ጊዜ ሳየው ማለት ነው። በጣም እና የሚያውቀው ያውቀዋል። ምስጋና ይገባል። ቴንክ ዩ። በጣም ያው የሁለቱ የመጀመሪያ 50 ገብቷል። 50 ዶላር ገብቷል። አባ ይኸው ትላንትና የነገርኩህ ይቺ ናት። ላስገባት 100 አስገብታላለች። ምዕራፍታችን 100 ዶላር ትላንት አስገብታለች። ኦኬ የኔ እናት እግዚአብሔር ያክብርልኝ። ኦኬ ምዕራፍ ትላንትና ያክብርልኝ። በወጣ የተካ ያ ናስዬ 50 ዶላር አስገብቷል። የኔ አባት ናስዬ ክበር የኔ አባት። ቴንኪው። እናመሰግናለን። ምርዬ ሰላም ነው አለው። እንዴት ናችሁ? እንዴት ነሽ እናቱ? እግዚአብሔር ይመስገን አለን። ሁሉ አማን ሁሉ አማን ነው። በጣም ነው የምናመሰግነው። በጣም ፎሎ እያደረጋችሁልኝ የኔም ቤተሰቦች ደጋጎቹን መልካሞቹን። ናስዬ ሁሌ እንዳገዘን ነው። ናስ ወንድሜ በጣም መልካም ሰው ነው እና እግዚአብሔር ያክብርልኝ የኔ አባት። በጣም ነው የማመሰግነው። ቴንኪው ናስ፣ እግዚአብሔር ያክብርልኝ ናስ ወዳጃይ። በጣም ነው ቴንኪው። እግዚአብሔር ይክበር። ስለዚህ ዛሬ ከጀመርነው ቆይ ካልኩሌት አድርገው እስቲ በእስካቡኛ እኔ ጋር እንግዲህ 8700 ማለት ነው። ስንት 8700 ዶላር። ኧረ ሰውዬ 50ውን ስትፈነክተው ምን ይሻላል? አንተ የማታ ተማሪ 800 በላ 850 በላ ኖ 8700 ብር 50 ዶላሩ ሲፈነከት አቃጠለኝ እኮ የሰውዬ። እኔ ደግሞ እኮ 8000 ዶላር አለ መስሎኝ። አንዳንዴ ቀን ተማር እስቲ ጥሩ ነው። የኔ አባት ቴንኪው። በምን እንግባ? ክብረት ስትልኝ እዚህ ጋር በኢትዮጵያ አካውንት ለምታስገቡ ወንድምና እህቶቼ እዚህ ጋር ጽፌላቸዋለሁ። ሰላም መሐመድ፣ አንቺን አይመለከትም የኔ እናት፣ አይዞሽ። ስለ አንቺ አይደለም። ደሜ ወንድማችንን ለቁም ነገር ልናበቃው ነው፣ ጥሩ ደረጃ እንዲደርስ
አሁን 300,800 ምናምን 70 ብር ደርሰናል። 308,000 ብር 308,000 ብር ደርሰናል። እንደዛ አካባቢ ያ ክበሩልኝ። ይሄ የደሜ አካውንት ነው። 10489897 የደሜ አካውንት ነው። ይሄ ሌላ አካውንት እየጻፈ ነው አንድ እብድ እቃቃ ይቀሰፋል። ቀሰፍ ከስር ያለው ለእኔ ተወልኝ ፈጣን ነኝ እንደነበር። እኔ በደንብ ከብሎክ ጭምር ነው የማስተናግደው። ቤተሰብ ታብታብ እና የዚህ እንግዲህ በጣም በእኔ ህይወት ላይ ትልቅ ኢምፓክት እየፈጠረ ነው ዮኒ ማኛ። እንደገናም ደግሞ ማሄድ ወንድማችን ጋይስ፣ ለምንድን ነው እንደዛ ብዬ የምላችሁ? በተለይ ዮኒ ማኛና ማሄድ፣ ዮኒ ማኛ ከራሱ አስጀምሮ ማለት ነው 50,000 ብር ነው ፑሽ ያደርገው። በእውነት ይሄ በጣም ነው የሚያስደነግጠው። በጣም እግዚአብሔር ይመስገን። ምንም ማለት አለ። እግዚአብሔር ያክብርልኝ ወንድሜ፣ በጣም ነው የማመሰግነው። ምንድነው ሌላው ምላችሁ ምንድነው? አንዳንዴ ሰው ሲታመን ብቻ አይደለም እርዳታ፣ አስተሳሰባችን ይቀየር። የሰው ልጅ ሰርቶ እንዲቀየር ማገዝ ትልቅነት ነው። እኔ እንዲያውም እግዚአብሔር ምስክሬ ነው የምልህ ታምሜ ከምረዳ እያለው ተረድቼ ትልቅ ደረጃ በደረስ ትልቁ እኔ ማምነው የኔ እምነት እንደዛ ነው። የሆነ ሰውን የሆነ ቦታ ማድረስ። አሁን ለምሳሌ የአዶናይን ስራ አይታችሁታል። ለታመመ አይደለም የሚረዳው። አዶናይ የሚያደርገው ምንድን ነው? የሆነ ሰው ህይወቱን እንዲቀየር ነው የሚያደርገው። ያን መሆን ያለበት የታመመመን በእግዚአብሔር እጅ ነው መረዳት አለበት። ያ ግን የሰውን ህይወት መቀየር። አሁን ደሜ ባለቤት አለው፣ 2 ልጆች አሉት። እንዲያስተዳድር የሆነ ነገር ብናደርግለት ነው የሚሻለው እንጂ ደሜ ታሞ ሲንፏቀቅ መርዳት አልፈልግም። በጤናው እያለ የሆነ ደረጃ ባደርሰው ይሻለኛል። ስለዚህ ቆም ብላችሁ ብታስቡ መልካም ነው እና በጊፍትም ማገዝ ትችላላችሁ። ደሜን መርዳት፣ ልጆቹን መርዳት። ደሜ ደግሞ ያለው ሙሉ በሙሉ መኪና ግዙልኝ ሳይሆን አለ አይደል ገፋ አድርጉኝ ነው። ለብድር የሚሆን የቀረውን ተሯርጬ ተፍተፍ ብዬ እሞላዋለሁ ነው እያለ ነው ያለው። የሚሰራ ሰው ማበረታታት ደግሞ የሚደገፍ ነው። አንድ ቤተሰብን እንደማገዝ ነው። ቤተሰብ ስናግዝ ሀገር እንዳገዝን ነው። ፋሚሊ ልጆቹ አሉ ከጀርባው። ይሄ ሰው የቤተሰብ ኃላፊ ነው፣ ጠንካራ ሰራተኛ ነው። ግን አሁን መኪናዋ ስለተነጠቀ ነው 5 ወር 6 ወር ያለ ስራ መቀመጥ ይከብዳል። ቤተሰብ ይዘን እና እናግዘው ወንድማችንን እናበረታተው ባካችሁ። ዝም ብዬ እኔ ይኸውላችሁ ፋሚሊ እዚህ ጋር እንድታውቁት የሚያስፈልገው ነገር ምንድነው? ከዮኒ ጋር ጌም ስጫወት ምንም ቢሆን ምንም ገንዘብ አገኛለሁ። እኔ ግልጹ ልንገራችሁ፣ ገባችሁ? ግን ያ ሳይሆን የሆነ ጀስት እኔ ራሴ እኔ አሁን ርዕስ እየከፈትኩ መጽሐፍ ቅዱስ ዲስከስ ማድረግ ሰው ነበርኩኝ። ግን የቤት ኪራይ ይመጣል፣ የልጆች ትምህርት ቤት ይመጣል፣ የሆነ ነገር ይመጣል እና ምንድን ማድረግ ያለብኝ ከዮኒ ጋር ጌም ነው የምጫወተው። አጀንዳው ላይ ፎከስ እናድርግ። አቦ አብራር አብዶ አትሁንብኝ። እዚህ ጋር እኔን አንደርስታንድ የሚያደርጉ ወንድምና እህቶች አሉኝ። እኔ አብራራ ብዶን አይደለም የምፈልገው። እዚህ ጋር አንደርስታንድ የሚያደርጉኝ ደሜ ወንድማችንን በተወሰነ ገንዘብ ይዞ ብድር ከባንክ ወስዶ ስራ እንዲጀምር ለማድረግ ነው። የሚገባቸው ወንድሞቼ ይገባቸዋል። የማይገቡ ባናቱ ይተከል። ማንም አይሞቀኝ አይበርደኝ። እኔ ለምንድን ነው የምትጨናነቀው? እኔ እኮ ኃላፊነት ወስጄ ነው። ነገ እኮ ያስወቅሰኛል። ስለዚህ የእኔ ስራ እንጂ አንተ ስራ አይደለም፣ ያስወቅሰኛል። ስለዚህ እኔ የደሜን የወንድሜን ህይወት ሰርቶ እንዲቀየር ለማድረግ ነው። ይህን የሚያግዙኝ ወንድምና እህቶች አሉኝ። አከተም እማትረዳ ወይም ደግሞ ይሄ ነገር ሊሰርቁ ነው ካል ታንኪዩ ሰዎች የፈለግከውን በል። አይሞቀኝ አይበርደኝ። ለሁሉ ለምን ኤክስፕሌን ታደርጋለህ ነው ያገባ ሌሚ ወር አባውት ዳት እኔ ልጨነቅ ስለዛ። ስለዚህ እንደዚሁ አብዛኛዎቹ ደግሞ ያንን የሚሉ የትኛዎቹ መሰለ ስም ለማጥፋት አይደለም፣ በፊት የነበርክባቸው ቤተሰቦች ናቸው ይህንን የሚያደርጉልን ለማሸማቀቅ ሞራል እንዲነካ። ማን አባቱን ማትስማ እካክ በለው። የሚረዳ ሰው መቼም ኮምፕሌን አድርጎ አያውቅም። መቼም የሚያግዝ ሰው ኮምፕሌን አድርጎ አያውቅም። ለምን? ምክንያቱም ያውቀዋል፣ በዛ ነገር አልፏል። ከዚህ በፊት ቸግሮታል ወይ ወንድሙ ቸግሮት ያውቃል፣ ወይቱ ቸግራው ታውቃለች፣ አልፎታል። ስለዚህ ማጣትን አንደርስታንድ ያደርጋል። የሚሰጥ ሰው ያ ነው። ለሌላው ለአውሬዎቹ ግን ተዋቸው። መልስ አትስጥ። ኮሜንት በደንብ አታንብ። ከኔ ጋር አውራ። ያንተ ችግር ምንድን ነው? ኮሜንት ላይ ፎከስ ታደርጋለህ። እስና ገና ሄልፕ ዩ ማ ብራዘር። ሞራልን ለመንካት ሆን ብለው የሚጽፉት ጽሁፍ ነው። እነሱ ደግሞ ከድሮም መርዘኞች ናቸው፣ ታውቃቸዋለህ። አሁን አይተኙልህ። ጠላትን የምናቃጥለው ደግሞ እኔ እናንተ አፕራምሹ ይሄ መኪና ካልተገዛ ሞቼ ይገኛለሁ፣ ሞቼ ይገኛለሁ። ዊኬን ዱ የእኔ ወንድምና እህቶች ይሄ አካውንቱ ነው። ደሜን ስራ እናስጀምረዋለን፣ ስራ እናስጀምረዋለን። የማትፈልጉ ወንድምና እህቶቼ
ካላችሁ ስክሮል አድርጉ፣ ሌላ ቤት ሂዱ፣ ጨዋታ ተጫወቱ፣ ፈታ በሉ፣ ምንም ችግር የለም። እኛ ግን ወንድማችንን መኪና ተበድሮ እንዲገዛ እናደርጋለን። ከተማ አውሬ ምቀኛ በሻ እንዳለ ታውቃለህ። ይሄ ምንም አታስብ በዚህ እና የእኔ አብዛኛው ወዳጄ የእኔ ፎሎወሮቼ እንደዚ አይነት ችግር የለባቸው ኖሮባቸው ማቅ ክፋት የላቸውም የኔ ወዳጆች። እውነቴን ነው እና ክበሩልኝ። ታፕታፕ ኮፒ ሊንክ አድርጉ። የኢትዮጵያ አካውንቱ ይሄ ነው። በዜል ለምትሉና የማቃችሁ ወንድምና እህቶቼ ታንኪዩ ፋሚሊ፣ የማቃችሁ ወዳጆቼ የዜል አካውንት ሰጣችኋለሁ። የኔዎቹ ያንን ነው የምለውና በጣም ማመሰግነው። ኦልሞስት 310 ሺህ ብለን እንያዘው 310 ሺህ ደርሰናል እኮ ኦልሬዲ። በጣም በእውነት ያንን ነው የማደርገው። እግዚአብሔር ያክብርልን። ለምታገዙ እናቶች እግዚአብሔር 320 ሺህ ገባ። አሁን አንድ ሰው 10 ሺህ ብር አስገባልኝ። እግዚአብሔር ይስጣችሁ። 320 ሺህ ገባ። አሁን አሜን ቤተሰቤ ናት። እቺ አሁን ብትጠይቀኝ ጣጣ የለኝም። ቤተሰብ በዛ ብሎ እናስገባው። ዮኒ በዛ ብሎ የሚባል ልጅ ራስህ አስገባ። እጅ ሽባ ነው እንዴ? አይ እንትን እምቢ አለኝ። ሳስገባው እምቢ አለኝ። ሪጀክት ያደርጋል። ቁጥር ይጻፍልኝ ወይ ሪኩዌስት አድርገኝ። ሪኩዌስቱን ቼክ አድርገው። በዛ ብሎ 10 ሺህ ብር ቴንኪው ወንድማችን፣ በእውነት ገንዘባለን። ይኸው 10 ሺህ ይድነቃቸው። 10 ሺህ ደን ይላል። ቴንኪው ይድነቃቸው። ላየው 10 ሺህ የሚለው ልጅ እሱን ያስገባው። እሺ ያስገባለሁ። አሜንዬ እንዴት ነሽ? እንዴት ነህ ዮኒ? የኔ መልካም ሰውነት ተባረክ። እውነት እንደው ምን ልበልህ፣ አንተ መልካም ሰው ነህ፣ ተባረክ። እኔ በአንተ ስም $100 አስገባለሁ። ሰኞ ክበርልኝ። በውስጥ እልክልሻለሁ። ዜል አደርግልሃለሁ። ኦር በራሱ አካውንት አንተ እንደፈለክ። እኔ በሱ ነው ደስ የሚለኝ። እኔማ በሱ ሊሆንልኝ ነው ደስ የሚለኝ። በጣም ነው የሚጠቅመው። እሺ ቴንኪው በጣም። ይሄን አካውንቱን ስክሪንሻት አድርጊና በካሽ ጎም ማድረግ ትችላለች። ይድነቃቸው ነው ያልከኝ አይደለ? በዛብሎን ከብሎክ ነው መሰለኝ። በዛብሎን ብሎክ አድርገኛል እንዴ? ይድነቃቸው ነው ያልከኝ አይደል? በዛብሎን ይድነቃቸው 10 ሺህ ብር አስገብቷል። ይድነቃቸው የኔ አባት ክበርልኝ። አሜንዬ። ሌላው የአንቺ የምትሰሪው ነገር አለ። እስቲ በትንሹ ዘግቢን እዚህ ላይ። እሺ በጣም አመሰግናለሁ። እንግዲህ አሚን ሀገሬ ፋሽን የሚል የቲክታክ ሻፕ አለኝ። ቲሸርቶች እንዲሁም ሚኒሶራኖት ዘንድሮ ኳስ አለ እንዳትቀር ጋብዣ ያለው ዮኒ እንድትመጣ ስቴታችን እንድታይ እና የተለያዩ በሀዊ የት ስቴት ነው አሁን ኳሱ? ሚኒሶታ ነው። ኦኬ ያ እና ገብታችሁ እዩ። በተለይ የሀሁ ብላንኬት አለኝ። አድራሻን ከላክልኝ እኔም አንድ ጊፍት ልክላለሁ። በጣም ወደው ምን እንላለን። አንቺ ጉሪልኝ፣ አንቺ በርቺ። ቴንኪው በጣም። ስለዚህ አሜን ቲክታክ ሻፕ ላይ አለ። የምትፈልጉት ሀገራዊ ነገር ካለ እህታችን ጋር ገብታችሁ መግዛት ትችላላችሁ። ቴንኪው ፎሎንን አሜንዬ። እሺ በጣም መልካም ሰው ናት። አግኝቻታለሁ። ባለፈው አትላንታ ላይ ተገናኝተናል። በዛ ብሎ እሺ እኔ አባት ላስገባ አሁን አገኘው። ፎሎም ላደርግ። እሱን ያገዛችሁልኝ በሙሉ እኔ ፎሎ መልሳለሁ። ኑሩልኝ። ይኸው መጡ። ይዴ ሰላም ብያለኝ ነባት። ሶሪ ዳሜ እንትን እኮ ነው ኔትወርክ በጣም ያስቸገረኝ። ሆኔያችን የኔን ቤት በዛ ብሎ እኔን ፎሎ አድርገኝ። ሲ አያደርግም፣ ክፈለው። የማጨናነቅ ነው። ሰላም ይሁን። ሰላም ናችሁ ወይ? እንዴት ናችሁ? እንዴት ነህ አባቴ? ያው እኔ አውቃለሁ አንተ በጣም የምትገርም ሰው ነህ። ላለፉት 10 ዓመት በላይ አውቃለሁ። ደሜ በጣም የሚገርም ድንቅ ሰው ነው። እንግዲህ ያው ባለፉት 1 ዓመት ከአንተ ስር እየተከተለ የሰራውን ታምር ታውቃለህ። ስትመሰክርም ሰምቻለሁ። እውነት ነው፣ አልዋሽም። እናንተም ስለምታየው ሶሻል ሚዲያ እና በጣም የሚገርም ቅን ልብ ያለው ሰው ነው ደሜ። ልቡ በጣም ቅን ነው።